ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ሰነበታችሁ? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ የተገናኘነው ዩኒት 4ን ልናወራ ልንጀምር ዲስከስ ልናደርግ ነው የተገናኘነው። ኢነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪን ፍትፍት አድርገን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com ዌብሳይታችን እየተጠቀማችሁ እንደሆነ ባለሙሉ ተስፋ ነኝ። ተጠቀሙበት፣ አትርፍበት እያልኩ ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ እናንተን ሐሳብና አስተያየት ለመቀበል ከመቼውም ጊዜ በላይ ተዘጋጅተን እየጠበቅናችሁ ነው። ሐሳብ አስተያየቶቻችሁን ቴሌግራማችን ላይ አስቀምጡ። ወደ ዛሬው ዲስከሽናችን እንገባለን። በዛሬው ዲስከሽናችን ኢንትሮዳክሽን እና ዩኒት አውትካሙን ዲስከስ የምናደርግ ይሆናል። ከዚህ ዩኒት ተምረን ስንጨርስ ምን ነገሮችን በዋነኝነት ለማወቅ ነው ይሄ ዩኒት የተዘጋጀው? ዩኒት 4 የተዘጋጀልን ለምንድን ነው? በዋነኝነት ምን ሊያስጨብጠን ፈልጎ ነው የሚለው ነው ዲስከስ የምናደርገው። ኦኬ፣ የመጀመሪያው ዲስክራይብ ኢነርጂ ቼንጅ ኢን ኬሚካል ሪአክሽን። በምን ያደርጋል? ሪአክሽን ሲፈጠር ምንድነው? ሁሌ ቼንጅ አለ። በሪአክሽን ጊዜ በኬሚካል ሪአክሽን ጊዜ ምን አለ? ቼንጅ አለ። በቼንጁ ጊዜ ምን አለ? ኢነርጂም ቼንጅ ያደርጋል። ኢነርጂ ቼንጁን ዲስክራይብ እናደርጋለን። ምን አይነት ኢነርጂ ቼንጅ ተፈጠረ የሚለውን ኢቭን በኳንቲቴቲቭ ደረጃ ልንገልጽ የምንችል የኢነርጂ ቼንጅን ዲስከስ እናደርጋለን። ከዛ ባሻገር ዲስክራይብ ሃው ኬሚካል ሪአክሽን ፕሮሲድ ኤሌክትሪክ ከረንት ኤንድ ሃው ኤሌክትሪሲቲ brings about chemical reaction in electrochemical cell። ምንድነው? በኤሌክትሮኬሚካል ሴል ውስጥ ምን ያለ ከረንት ፍሎ ኤሌክትሪክ ከረንት ፍሎ ይኖራል። ስለዚህ ያ ፍሎ እንዴት ተፈጠረ? ኬሚካል ሪአክሽን ውስጥ ወይም በኤሌክትሮኬሚካል ሴል ውስጥ እንዴት ሆኖ ነው ከረንት ፍሎ የሚያደርገው? ኤሌክትሪሲቲ የሚፈጠረው እንዴት ነው የሚለውንም ፍትፍት አድርገን ዲስከስ የምናደርግ ይሆናል። ከዛ ባሻገር ዲስቲንጉሽ ዘ ዲፍረንስ ቢትዊን ሜታሊክ ኮንዳክተር እና ኤሌክትሮላይት ኮንዳክሽን። ሜታሊክ ኮንዳክተሮች አሉ ቢኮዝ ኦፍ ምን ብለናል? ኤሌክትሮን ፍሎ ስላለ ሜታሊክ ኮንዳክተር የሚባሉት ኤሌክትሮኖች ፍሪሊ ሙቭ የሚያደርጉ ኤሌክትሮን ዲሎካላይዝድ የሆኑ ኤሌክትሮኖች ፍሪሊ ሙቭ ስለሚያደርጉ እነሱ ደግሞ ቻርጅ ተሸክመው ከአንድ ቦታ ወደ አንድ ቦታ ስለሚጓጓዙ ኤሌክትሪክ ያስተላልፋሉ ብለናል። አዮኖች ኮንዳክሽን ደግሞ አዮኖች ፍሪሊ ሙቭ ያደርጋሉ ብለናል። ፍሪሊ ሙቭ ሲያደርጉ ምን ያደርጋሉ? ቻርጅ ተሸክመው እነሱም ከአንድ ቦታ ወደ አንድ ቦታ ይንቀሳቀሳሉ። ቻርጅ ደግሞ ፍሎ ካረገ ምን አለ ብለናል? ኤሌክትሪክ ትራንስፈራል። ስለዚህ የነሱን ዲፍረንስ በሰፊው ዲስከስ የምናደርግ ይሆናል። ዲስክራይብ the 3 types of voltaic ሴል። የቮልታይክ ሴሎች ደግሞ 3 ታይፖችን በሰፊ ዲስከስ እነማን ናቸው? ምንድነው ዲፍረንሳቸው? ለምንድነው የሚያስፈልጉት? እያልን የምናወጋ ይሆናል ማለት ነው። ኦኬ፣ ሌላው ዴቨሎፕ the skill of writing the oxidation of reaction። ሪአክሽን በሚደረግ ጊዜ ኦክሲዴሽን እና ሪዳክሽን የሚባል ሁለት ፓርት አለ። ኦክሲዴሽን ማለት ምንድነው? ኦክሲዳይዝ አደረገ ማለት ኦክሲዴሽን ነምበሩ ጨመረ ማለት ነው። which is ኤሌክትሮን ምን አደረገ ማለት ነው? ሰጠ ማለት ነው አይደለ? ኦክሲዴሽን ነምበር የሚጨምረው ኤሌክትሮን የሚሰጥ ነው አይደለ? ስላለው ይጨምርለታል እንደሚባሉ። ሪዳክሽን ደግሞ የሚያደርግ ነው ኤሌክትሮን የሚሰበስብ ወይ የሚቀበል ነው። እሱ ደግሞ ኔጌቲቭ ቻርጅ ይሆናል ማለት። ስለዚህ ሁለት በሪአክሽን ውስጥ ኦክሲዴሽን እና ሪዳክሽን ሃፎች አሉ። ስለዚህ ኦክሲዴሽን ሃፍ ሪአክሽን ምንድነው? ሪዳክሽን ሃፍ ሪአክሽን የሚለው ምንድነው? ከዛ በኋላ ሴል ሪአክሽን ኦፍ ኤሌክትሮላይትስ ኦፍ ሞልት ኤሌክትሮላይት፣ ስለሱም ዲስከስ እናደርጋለን። ሞልት ኤሌክትሮላይትስ ማለት ምን ማለት ነው የሚለውን ዲስከስ እናደርጋለን። ስለዚህ ስለ ኤሌክትሮላይቲክ ሴል በሰፊው እናወራለን ማለት ነው። ሌላው እንዳልኳችሁ ሁሉም የኬሚስትሪ ዩኒቶች ላይ የማይቀር አውትካም አለ። ይሄኛውም ዴሞንስትሬት ሳይንቲፊክ ኢንኩሪ ስኪል እነማን ናቸው? ኦብዘርቭ ማለት ምንድነው የተፈጠረው፣ ምንድነው እየሆነ ያለው ብለን ኦብዘርቭ ማድረግ። ከዛስ ክላሲፋይ ማድረግ፣ ይሄ ነገር የተፈጠረው እዚህ ውስጥ ይግባ፣ ይሄኛው ደግሞ እዛ ውስጥ ይግባ ብለን መከፋፈል፣ ክላሲፋይድ ማድረግ። ከዛስ በኋላ ኮምፔር እና ኮንትራስት ማድረግ፣ የከፋፈልናቸውን ነገር ደግሞ ማወዳደር። ይሄኛው እንደዚህ አይነት ባህሪ ያለው፣ ይሄኛው ግን እንደዚህ አይነት ባህሪ ነው ያለው እያልን ምን ማድረግ? ኮምፔር ኤንድ ኮንትራስት። ከዛስ ሜጀሪንግ እናደርጋለን። ከዛ አስክ ኩዌሽን፣ ጥያቄ መጠየቅ እንጀምራለን። ከዛ ኢንተርፕሬት ዳታ፣ ጥያቄ ከጠየቅን በኋላ
ዳታው ምን እናረጋለን? የመጣውን ጥያቄ ከጠየቅን በኋላ ምን እናረጋለን? ሁሌ መልስ ይሰጠናል። ያ መልስ ደግሞ ዳታ ነው አይደለ? ያን ዳታ ምን እናረጋለን? ኢንተርፕሬት አድርገን ወደ ሪዛልት ለመቀየር እንተረጉማለን ማለት ነው አይደል? ኦኬ የተሰበሰበ ዳታ አለ። በዛ ዳታ ኤክስፐሪመንት ስንሰራ ምን ያደርጋል? የሆነ ቁጥሮች እናገኛለን። እነዛን ቁጥሮች ምን እናደርጋለን? ሰብስበን ከዛ ምን እናደርጋለን? ኢንተርፕሬት እናደርጋለን። ይሄ የመጣው ቴምፕሬቸር ስለጨመረ ነው። ይሄ የመጣው ደግሞ ፕሬሸር ስለቀነሰ ነው። ይሄ የመጣው ኤሌክትሮኖች ፍሪሊ ሙቭ ስለሚያደርጉ ዲሎካላይዝድ የሆኑ ኤሌክትሮኖች በዚህ ያህል ፍጥነት እየሄዱ ስለሆነ እያልን ዲስከስ ማድረግ እንችላለን። መጨረሻ ላይ ምን እናደርጋለን? ስለዚህ እንልና ኮንክሉዥን እንሰራለን። ድሮ ኮንክሉዥን እናደርጋለን። ስለዚህ ቴምፕሬቸር ሲጨምር ወይም ዲሎካላይዝድ የሆኑ ኤሌክትሮኖች ፋስተር ሙቭ ካላቸው ቻርጁ በዚህ ያህል መጠን ፋስት ይሆናል፣ ሙቭ ያደርጋል። አዮኖቹ ፍሪሊ ሙቭ ሲያደርጉ በዚህ ያህል መጠን ቻርጁ እንደዚህ ሙቭ ያደርጋል። ይሄን ያህል ኢነርጂ ቼንጅ ይኖረዋል ብለን ፋይናሊ ኮንክሉዥን እንሰጣለን። ከኮንክሉዥን በኋላ ከፈለግን ምን ማድረግ እንችላለን? ከዛን አፕላይ ኮንሰፕት አለ ኦብቪየስሊ። ከዛን ሪሌት ኮዝ ኤንድ ኢፌክት፣ ከዛን ኮዝ እና ኢፌክቱን ሪሌት እናደርጋለን። ይሄ ስለሆነ እኮ ነው እንደዚህ ሆኖ አይደለ? ምን አለ? ቴምፕሬቸር ዲሎካላይዝድ የሆኑ ኤሌክትሮኖች ስላሉ እኮ ነው፣ ፍሪሊ ሙቭ የሚያደርጉ ኤሌክትሮኖች ስላሉ እኮ ነው ቻርጅ እነዛ ኤሌክትሮኖች ተሸክመው ሙቭ ስለሚያደርጉ እኮ ነው ኤሌክትሪክሲቲ የተላለፈው። ወይም ደግሞ ፍሪሊ ሙቭ የሚያደርጉ አዮኖች ስላሉ እኮ ነው እነዛ ፍሪሊ ሙቭ የሚያደርጉ አዮኖች ቻርጅ ተሸክመው ከአንድ ቦታ ወደ አንድ ቦታ ሲሄዱ እኮ ነው ኤሌክትሪክ ከረንት የተፈጠረው ብለን ኮዝ እና ኢፌክቱን አንድ ላይ እናደርጋለን። ከዛ ምን እናደርጋለን? ሶልቭ ፕሮብለም፣ ችግሩ ተፈታ፣ አለቀ አይደለ? ምክንያቱም ቻርጁን ተሸክሞ የሚያዘዋውረውን አካል የሚያንቀሳቅሰውን አካል አወቅን። ሜታሊክ ኮንዳክተር ከሆነ ኤሌክትሮን ዲሎካላይዝድ የሆኑ ኤሌክትሮን ናቸው። አዮኖች ከሆኑ ደግሞ የአዮኖች ሙቭመንት ነው። ስለዚህ አወቅን። ስለዚህ ፕሮብለሙ ተፈታ ማለት። ስለዚህ እንዴት ነው ኤሌክትሪሲቲን ፋስት እናድርግ፣ ኤሌክትሮን ፍሪሊ ሙቭ የማድረግ እድላቸውን እናስፋ ይባላል ማለት ነው አይደለ? ሪኮመንድ ስናደርግ ወይም ኮንክሉዥን ከሰጠን በኋላ ሪኮመንድ ስናደርግ እንዴት አድርገን ኤሌክትሪሲቲውን ደግሞ በጣም ፋስተር እናድርግ፣ አዮኖቹን ፍሪሊ ሙቭ እንዲያደርጉ ማክሲማይዝ ለማድረግ ምን እናደርግ? ፍሪሊ ሙቭ የሚያደርጉበትን ፍጥነት እንጨምር። እንዴት አድርገን እንጨምር? እሱን መፍትሄ እናስቀምጣለን ማለት ነው። ስለዚህ ይህን ሁሉ ዲስከስ እናደርጋለን ማለት ነው። how does the movement of electron different between galvanized and electrolytic cell? ኦኬ ተማሪዎች፣ በዛሬው ዲስከሽናችን ስለ አውትካም ዩኒት አውትካሞችን ዲስከስ አድርገናል። በሚቀጥለው ሴክሽን ስንገናኝ ደግሞ ኢንትሮዲዩስ እናደርጋለን። ዋነኛ ሀሳቦችን ዲስከስ የምናደርግ ይሆናል ማለት ነው። ምን ነገሮችን በዚህ ዩኒት ውስጥ ማካተት እንዳለብን በወፍ በረር ኢንትሮዲዩስ ራሳችንን የምናስተዋውቅ ይሆናል። በሚቀጥለው ሴክሽን እስክንገናኝ ድረስ ዌብሳይታችን www.lucybridgeacademy.com እየጎበኛችሁ ሀሳብ አስተያየቶቻችሁን በቴሌግራም ቻናላችን እየጻፋችሁ በሚቀጥለው ሴክሽን ስንገናኝ ደግሞ የበለጠ ዲስከስ የምናደርግበት ጊዜ እንደሚሆን ተስፋ እያደረግኩ በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።